የ1953 ዓመተ ምህረት አዲስ ዓመት ሊገባ ቀናት ቀርተውታል። በወቅቱ የሀገራችን ድምፃውያንና ተወዛዋዦች ሥራዎቻቸውን በመድረክ እያቀረቡ የሚወዳደሩበት ትልቅ ዝግጅት ይደረግ ስለነበር ሁሉም ቦታ ልምምዱና ዝግጅቱ ተጧጡፏል። በተለይም በብሔራዊ ቲያትር መድረክ ላይ የሚካሄደውንና በጦር ሰራዊቱ በክቡር ዘበኛውና በፖሊስ ሰራዊት ኦርኬስትራ ቡድኖች መካከል የሚደረገውን ጠንከር ያለ ውድድር ሁሉም በጉጉት ይጠብቁታል። ሦስቱ የሀገሪቱ ታላላቅ የኦርኬስትራ ቡድኖች ውድድሩን በበላይነት ለመወጣት የሚያደርጉት ትንቅንቅ ከፍተኛ ነበር። የጦር ሰራዊቱ የኦርኬስትራ ቡድን በቅርቡ ቡድናቸውን በተቀላቀለችው ታዳጊ ድምፃዊት ላይ እምነቱን ጥሏል። ድምፃዊቷ ያላትን እምቅ የሙዚቃ ችሎታና አቅም ያልተገነዘበች ገና ታዳጊ ወጣት ነች። ቡድኑን የተቀላቀለችውም ለፈተና የተጠራች ጓደኛዋን በአጋጣሚ ተከትላ በመምጣቷ ምክንያት ፈታኙ አንቺ ስለምን አትፈተኝም ብሎ ድንገት ላቀረበላት ጥያቄ የሽታ መልስ በመስጠቷና ፈተናውን ተፈትና በማለፏ ነበር። በወቅቱ ለፈተናው ተጠርተው ከቀረቡት በርካታ ተፈታኞች መካከል ድንገት ተጠርታ የተፈተነችው ታዳጊ አሸናፊ ሆና ሰራዊቱን በድምፃዊነት ተቀላቀለች። ድምፃዊት ሂሩት በቀለ። የጦር ሰራዊቱ የኦርኬስትራ ቡድን አባላት በዚህ ታዳጊ ወጣት ላይ ከባድ እምነት ጥለዋል። የፖሊስ ኦርኬስትራ በተደጋጋሚ ላሳደረባቸው ሽንፈት ይህች ታዳጊ ድምፃዊት ደም መላሻቸው እንደምትሆንም አምነዋል። ትንሽ ያሳሰባቸው ጉዳይ የታዳጊዋ ድምፃዊት እጅግ የበዛ አይናፋርነት ነው። መድረክ ላይ ቆሞ ሰው በተሰበሰበበት ቦታ ላይ መስፈን የሞት ያህል ያስፈራት ነበር። ይባስ ብላ የመድረክ ልምምድ ሲጀመር ታዳጊዋ ድምፃዊት ከልምምዱ ቦታ ቀረች። የሙዚቃ ቡድኑ ኃላፊዎች ተደናገጡ። በጓደኞቿ ልመናና ውትወታ ወደ ልምምዷ እንድትመለስ ተደረገችና ልምምዷን አጠናቃ ለመጀመሪያ ጊዜ የሐር ሸረሪት የተሰኘውን ዘፈን አዳራሽ ውስጥ በተሰበሰቡ ሰዎች ፊት ለማቅረብ መድረክ ላይ ወጣች። በዛ ተስረቅራቂ ውብ የልጅ ድምጿ የሐር ሸረሪትን ስታዜም አዳራሹን የሞላው ሕዝብ በፉጨትና በጭብጨባ አድናቆቱን መግለጽ ጀመረ። ይህን ጊዜ ታዳጊዋ ሂሩት ደነገጠች። የሕዝብ አድናቆትና ጩኸት ምን ማለት እንደሆነ አልገባትም ነበርና ዘፈኑን አቋርጣ እየሮጠች ከመድረኩ ወርዳ ሸሸች። ተመልካቹ በሁኔታው ግራ ተጋባ። የጦር ሰራዊቱ የኦርኬስትራ ቡድን ኃላፊዎች እጅግ ደነገጡ። ሂሩትን ተከትለው በመሄድ ወደ መድረክ ተመልሳ የጀመረችውን ዘፈን እንድትጨርስ በልመናም በማስገደድም ሊያግባቧት ሞከሩ። አልተቻላቸውም። ታዳጊዋ ሂሩት አምረራ ነበር። የኦርኬስትራ ቡድኑ ኃላፊዎች በሂሩት አዘፋፈን ተመስጦ የሚጠባበቀውን ተመልካች ማየት አሳፈራቸው። አስቸኳይ ውሳኔ ወስነው ድምፃዊት አሰገደች ካሳ ሂሩት የጀመረችውን የሐር ሸረሪት የተሰኘውን ዘፈን ካቆመችበት ቀጥላ እንድትጫወት አደረጓት። ዘፈኑ ሲጠናቀቅ የኦርኬስትራ ቡድን ኃላፊዎች ወደ መድረክ ወጥተው ስለ ሁኔታው ይቅርታ ለመጠየቅ ሲዘጋጁ ያልጠበቁት ነገር ተፈጠረ። አዳራሹን የሞላው ሕዝብ የጦር ሰራዊቱ ኦርኬስትራ አንድን ዘፈን በሁለት ድምፃውያን የማዘፈን አዲስ ስልትን ይዞ የመጣ ስለመሰላቸው አድናቆታቸውን በከፍተኛ ጭብጨባና ፉጨት አሰሙ። ሁኔታው የኦርኬስትራ ቡድን ኃላፊዎችን እጅግ አስገረማቸው። ሂሩት ጎበዝ ድምፃዊት መሆኗን ጦር ሰራዊቱ በሚገባ ተረድቷል። ሆኖም ግን የድምፃዊቷ የበዛ ሀፍረትና ፍራቻ አሳስቦታል። በዚህ ታዳጊ ዘፋኝ የፖሊስ ኦርኬስትራን እንደሚያሸንፍ አምኗል። የውድድሩ ቀን እየተቃረበ ሲመጣ ልምምዱ መጧጧፍ ጀመረ። ለሂሩት ጠንከር ያለ ግሳጼና ማስፈራሪያም ተሰጣት። መድረክ ጥለሽ ብትወርጂ ሌላ ነገር ይጠብቅሻል ተባለች። እዛኛው ግቢ ደግሞ ሌላ ዝግጅት እየተደረገ ነው። የፖሊስ ሰራዊት ኦርኬስትራ ቡድን አባላት የ1953ቱን የአዲስ ዓመት መግቢያ የሙዚቃ ውድድር ለማሸነፍ ሽር ጉድ እያሉ ነው። እዚህኛው ቤት መስፍን ኃይሌ የተባለ ጎበዝ ድምፃዊ ያላቸው ታይ ፍቅሬን እንርዳዳ
የሴት ድምፃዊት ግን የላቸውም። በዘመኑ ስማቸው የገነነውን ሴት ድምፃዊያን እየጠሩ እከሊትን እናምጣ ሲሉ መምከር ያዙ። የብዙዎቹ ቀልብ ያረፈው ድምፃዊት ብዙነሽ በቀለ ላይ ነበር። እሷን እናምጣት አሉ አባላቱ። ያኔ ብዙነሽ በክቡር ዘበኛ የሙዚቃ ክፍል ውስጥ ነበረች። ይህ ሐሳብ የማያስኬድ እንደሆነ አመኑ አባላቱ። ምክንያቱ ደግሞ የፖሊስ ሰራዊት ኃላፊ ጀነራል ጽጌ ዲቡና የክቡር ዘበኛ ኃላፊ ጀነራል መንግስቱ ነዋይ በጣም የሚቀራረቡ ጓደኛሞች መሆናቸው ነበር። ይህ ጉዳይ በሁለቱ ጀነራሎች መካከል መቃቃር እንዲፈጠር ስለሚያደርግ ሐሳቡ ውድቅ እንዲሆን ተደረገ። የፖሊስ ሰራዊት ኦርኬስትራ ቡድን አባላት ለረጅም ሰዓት ሲወያዩ ቆዩና በአንድ ሐሳብ ተስማሙ። በቅርቡ የጦር ሰራዊቱን የተቀላቀለችውን ታዳጊ ድምፃዊት ጠልፎ ለመውሰድ ውሳኔ ላይ ደረሱ። ከጠለፋው በፊት ግን ድምፃዊቷን ቀርበው እንዲያነጋግሩና እንዲያግባቧት በወቅቱ የፖሊስ ሰራዊት ኦርኬስትራ የድርሰትና ዝግጅት ክፍል ኃላፊ የነበሩትን ጋሽ ተስፋዬ አበበና የኦርኬስትራው ኃላፊና የመድረክ አስተዋዋቂ የነበሩትን ሻለቃ ወርቅነህ ደመቀ ተመረጡ። እነዚህ ሁለት ሰዎች ሂሩትን አግኝተው ማግባባት ጀመሩ። ጦር ሰራዊቱ የሚከፍልሽ ወርሃዊ ደሞዝ 60 ብር ነው፣ እኛ 100 ብር እናደርግልሻለን፣ ለእኛ ዝፈኝልን አሏት። ሂሩትን ከገንዘቡ በላይ ሁኔታው አስጨነቃት። የጦር ሰራዊት የሙዚቃ ክፍሉ ሁኔታው እጅግ እንደሚያስቆጣውና በሷም ሆነ በቤተሰቦቿ ላይ ችግር ሊፈጥርባቸው እንደሚችል ያላትን ስጋት ነገረቻቸው። ነጋሽ ተስፋዬ የሷን ፍቃደኝነት ካገኙ ሌላውን ነገር እነሱ እንደሚጨርሱ ነግረው አሳመኗት። ጊዜው ሲደርስ ሁሉንም ነገር እንደሚያደርጉና እሷ ግን ተዘጋጅታ እንድትጠብቃቸውም ነገሯት። ጦሩ ቤት በሂሩት ላይ ትልቅ ተስፋ ተጥሏል። የፖሊስ ኦርኬስትራና ክቡር ዘበኛ በተደጋጋሚ ላደረሱባቸው ሽንፈት መካሻቸው ይህችው ታዳጊ ድምፃዊት እንደሆነች አምነዋል። ለሂሩት 3 ዘፈኖች ለውድድሩ አዘጋጅተውላታል። በዘፈኑ ብቻ ሳይሆን ባለባበስም ለየት ብላ እንድትቀርብ የዘመኑን ፋሽን የተከተሉ ልብሶችን አሰፍተውላታል። ጸጉሯንም በወቅቱ አሉ የተባሉ ጸጉር አሳማሪዎች እንዲሰሩላት ቀጠሮ አስይዘውላታል። ሂሩትን የማድመቁ ሥራ ቀጥሏል። የበላይ ኃላፊዎች ሂሩትን አስጠርተው የሞራል ማበረታቻ ሰጥተዋታል። አይዞሽ በርቺ ተብላለች። የጦር ሰራዊቱ የሙዚቃ ክፍል አባላት የፖሊስ ሰራዊት ሂሩትን እያግባባት እንደሆነ ወሬ ሰማ። አሁን በሂሩት ላይ ቁጥጥሩ ጠበቀ። ፖሊስ በበኩሉ ይህችን ታዳጊ ድምፃዊት ጠልፎ የሚወስድበትን መንገድ ማመቻቸቱን ቀጥሏል። ሁኔታውን ችላ ያለ መስሎ አደፈጠ። የጦሩ አባላት ሂሩትን ቤቷ ድረስ ሸኝተው ይመለሳሉ። ይህን ሁኔታ ያጠናው ፖሊስ ሂሩትን በሌሊት ከቤቷ ለመውሰድ ወሰነ። ውድቅት ላይ የተላኩት ፖሊሶች ሂሩት ቤት ደረሱ። ሂሩት የምትኖረው ከእናቷ ጋር ነበር። ከቤቷ ወስደው በፖሊስ መኪና 4ኛ ፖሊስ ጣቢያ ይዘዋት ገቡ። ስሟ በዕለት ሁኔታ መዝገብ ላይ እንዲሰፍር አደረጉ፣ በወንጀል ትፈለጋለች በሚል። ይህ የተደረገው የጦር ሰራዊቱ ፍለጋ ማድረጉ ስለማይቀር ለማደናገሪያ ነበር። ስሟን በ4ኛ ፖሊስ ጣቢያ በዕለት ሁኔታ ላይ አስመዝግበው ሂሩትን ኮልፌ ፖሊስ ፈጥኖ ደራሽ ግቢ ይዘዋት ሄዱ። ጦሩ ቤት የሂሩት መጠለፍ ታወቀ። ሁኔታው እጅግ አስደነገጣቸው። ፍለጋቸው 4ኛ ፖሊስ ጣቢያ ደረሳቸው። እዚያ ግን ሂሩት ስሟ በዕለት ሁኔታ መዝገብ ላይ ሰፍሮ ተገኘ እንጂ እሷ አልተገኘችም። የጦር ሰራዊቱ ቴኳንዶ ሂሩትን እንዲያስመልስ ትእዛዝ ተሰጠው። ጦሩ ለመልሶ ጠለፋ ተዘጋጀ። ፖሊሲ እንደሚመጣ አውቋል። ለሂሩት ጠንከር ያለ ጥበቃ መድቦላታል። ፈጥኖ ደራሽ ግቢ ውስጥ በአንድ ክፍል በሚሊቴሪ ፖሊስ ልዩ ጥበቃ እየተደረገላት ልምድ ማድረጓን ቀጠለች። በሀገራችን ታሪክ በከፍተኛ ሁኔታ በፖሊስ ኃይል ጥበቃ የተደረገላት ድምፃዊት ሂሩት በቀለ ነች። ለ1953 ዓ.ም አዲስ ዓመት መለወጫ የሙዚቃ ውድድር ተወዳዳሪዎቹ የመጨረሻ ዝግጅታቸውን አድርገዋል። ለዚህ ውድድር የሚቀርቡት የፖሊስ ሰራዊት ኦርኬስትራ፣ የጦር ሰራዊቱ ኦርኬስትራ ኢትዮጵያና ብሔራዊ ቲያትር ናቸው። ውድድሩ የሚዘጋጀው በብሔራዊ ቲያትር አዳራሽ ነበር። ጦሩ ተስፋ የጣለባት ዘፋኙ ተጠልፋበት ግራ ተጋብቷል። ፖሊስ ሰራዊት በበኩሉ በጠለፋ ያገኛትን ድምፃዊት እንዴት አድርጎ ይዟት እንደሚሄድ ተጨንቋል። ጦሩ ደግሞ ሂሩት ለውድድሩ
ለቲያትር ቤቱ ከመጣች በኋላም ቢሆን መልሶ ሊጠልፋት ተዘጋጅቷል። ይህንን ሁኔታ የተረዳው የፖሊስ ኦርኬስትራ ሂሩትን ለውድድሩ ሳንሱር ስሟን ያስመዘገበው በሌላ ሰው ስም ነበር። ለውድድሩ የሚቀርቡ ድምፃውያን ከሚቀመጡበት ስፍራ ላይ ሂሩት አልነበረችም። የጦር ሰራዊቱ አባላት ሂሩትን ለማግኘት ማሰኑ በብሔራዊ ቲያትር ግቢ፣ በክበብ፣ በቢሮ ውስጥ ሁሉ ፈለጓት። ሂሩት ግን አልተገኘችም። እዛ መድረክ ላይ ደግሞ ውድድሩ ተጀምሯል። ክቡር ዘበኛ ሥራውን አቀረበ። ብሔራዊ ቲያትር ቀጠለ። አሁን ተራው የፖሊስ ሰራዊት ነው። ሂሩት በቀለ የለችም። የጦሩ አባላት አይናቸውንም ጆሮአቸውንም አቅንተው ጠበቁ። ወደ መድረክ ብቅ ያለ አልነበረም። የፖሊስ ሰራዊት ኦርኬስትራ ቡድን አስተዋዋቂ ወደ መድረክ መጥቶ ባለተስረቅራቂና ውብ ድምጿ ሂሩት በቀለ ፍቅር የሰላም አክሊል ናት የተሰኘውን ዘፈን ታቀርብልናለች ሲል አስተዋወቀ። የጦሩ ሰራዊት ቡድን አባላት በብሔራዊ ቲያትር ግቢ ውስጥ አስሰው ያጧትን ሂሩት ፖሊስ ኬት አምጥቶ ሊያዘፍናት ነው ሲል በጉጉት መጠበቅ ጀመረ። ኦርኬስትራው ሙዚቃውን መጫወት ሲጀምር ሂሩት ከተመልካች ሕዝብ መሃል በቦዲጋርድ ታጅባ ወደ መድረክ ማምራት ጀመረች። ተመልካች ግራ ተጋባ። እስካሁን ሁሉም ድምፃውያን ወደ መድረክ የሚመጡት ከመድረኩ ጀርባ ነበር። ሂሩት ግን በመድረኩ ፊት ለፊት ከተመልካች መሃል ተነስታ በአጃቢ መድረክ ላይ ወጣች። የፖሊስ ሰራዊት አባላት ወደ መድረክ የሚያስገባውን ስፍራ ሁሉ አጥረው ያዙ። ሂሩት ዘፍና እስክትጨርስም ማንንም ወደ መድረክ እንዳይወጣ ከለከሉ። ፖሊስ ያዘጋጀላትን ዘፈን በሙሉ ዘፍና እንድትጨርስም ተደረገ። ሕዝቡ ለታዳጊዋ አድናቆቱን በከፍተኛ ጭብጨባና ፉጨት መግለጹን ቀጠለ። አሁን ጭንቁ ሂሩትን ከመድረክ ላይ አውርደው መውሰዱ ሆነ። ፖሊስ ለዚህም መላ አላጣም። ሂሩት ዘፍና እንደጨረሰች የቲያትር ቤቱ መብራት እንዲጠፋ ተደረገ። በጨለማው የሂሩት ጠባቂዎች ሂሩትን ይዘው እብስ አሉ። ወዲያውኑ መሳሪያ በተጠመደበት ፓትሮል ሂሩትን ይዘው ወደ ፈጥኖ ደራሽ ፖሊስ ከነፉ። የፖሊስ ሰራዊት የሙዚቃ አባላት ሂሩትን ለብዙ ጊዜ እያስጠበቀ ቆየ። ፖሊስ በዚህ አይነት መንገድ የ1953ቱን የአዲስ ዓመት መግቢያ የሙዚቃ ውድድር በአሸናፊነት አጠናቀቀ። አይናይችንም አትት ሰባዩ